ሶመር ቱርካን ከካርተር ጋር ተጋብታ እንኳን በጭራሽ አንድ አልጋ ላይ ተኝታ እንደማታውቅ ከእናቱ ከተነገረው በኋላ ቱርካንንም ቢሆን ታፈቅረኛለች ብሎ እርግጠኛ ሆኗል። አሁን አግቷት አንድ ቀን እንኳን ሞልቷቸዋል። ነገር ግን እስካሁን ምንም የተፈጠረ ነገር የለም። እንደውም ቱርካን ለማምለጥ ብዙ አጋጣሚዎችን እየፈጠረች ነው። ሶመር ደግሞ ፈርም እዚህ ወረቀት ላይ ብለው ዴፍኒን የማሳደግ መብት ሙሉ ለሙሉ እሱ እንዲወስድ እየጠየቃን ነው። በዚህ ሀሳብ ተወጥረው እስካሁን ድረስ እነሱ ብቻቸውን ቀርተዋል። በሌላ በኩል ሳድቅ ባለፈው ደብድቦት ክስ መስርቶበት የነበረው ልጅ አሁን ክሱን አንስተውለት ተለቀዋል። አሁን በቀጥታ ወደ እናቱ እየመጣ ነበረ። ሙጂጋ ልጇን በርቀት ስታየው በጣም ነበር የተደሰተችው። አቀፈችው። እንዴት ተለቀቅ እያለችው ነበረ። ያው ክሱን አነሱልኛ እያለን ነበረ። የትኛው ነው ክሱን ያነሳለ? ያ ጠና ያለው ሰውዬ ነው ወይስ ያ ሲለፈልፍ የነበረው ብላ ጠየቀችው። እኔ እንጃ ብቻ የሆነ ሳድቅ ካላንደር ምናምን የሚባል ሰውዬ በማለት እየነገራን ነበር። አሃ በመጨረሻም ስህተቱ ገባው ማለት ነው። ጥሩ ነው እያለችው ነበረ። እማዬ ግን አንቺም እኮ ተሳስተሻል እንዴ? ምንድነው ነገሩ ምልሽ ከፍለሽ ነው አይደል ይላታል። ኧረ አይመስለኝም፣ እንደዛ አይደለም፣ አልዋሸሁም፣ እንደዛ አይደለም፣ እኔ ምንም አላረኩም። እኔ ሄጄ ጠየኩት ልጄን ልቃ አስለቀቅ ብዬ ክሱን አንሳ ብዬ ሌላ ምንም ያረኩት ነገር የለም እያለችው ነው። በሌላ በኩል ሴርዳሮንም ቢሆን ዶኑሽን በመንከባከብ ተጠምደዋል። ማሳይሽ ነገር አለ ብሎ ወደ አንድ ቢሮ ይዟት እየመጣ ነው። ወደ ለምንድነው እዚህ የመጣ ነው ብላ እየጠየቀችው ነው። ስለ ካርታልም ይነጋገራሉ። በተለይ ደግሞ ቱርካን እንድትወሰድ እኔ የሚሆን አስተዋጽኦ አለኝ፣ እንዴት ነው ራሴን ይቅር እምለው ብላ ራሷን እየጠየቀች ነው። ሰው እንዴት ባለትዳር ሰው ላይ እንደዚህ ችክ ይላል ምን ማለት ነው ስትል ነበር። ያው ዶኑሽ ታውቂያለሽ፣ ሰው እኮ የሚያገባው አንዳንድ ጊዜ በቃ ተስፋ ሲቆርጥ ነው ወይ ሲያዝን ልቡ ሲሰበር ነው። ጊዜያዊ ማገገሚያ ሊሆን ይችላል ትዳር እንጂ ያን የሚያፈቅረውን ሰው ይረሳዋል ማለት አይደለም ይላታል። ከራሱ ህይወት ጋር እያገናኘው እንባ የተናነቀው ነበር የሚነግራት። ኧረ ሊሆን አይችልም እያለችው ወደ አንድ ቢሮ ይዟት መጣ። ከዚህ በኋላ እዚህ ነው የምሰራው እያለን ነበረ። ተደሰተች፣ እየተቃቀፉ ነበረ። ድንገት እየሳማት ነበረ። ከዛ በድንገት እየመጣች የነበረችው አይሊን ሚስቱ ናት። አየቻቸውና ሰላም እንዴት ናችሁ? ይቅርታ ከረበሽኳችሁ ስትል ነበር። ግቢ ይሏታል። ከዛ በኋላ ዶኑሽ አይገርምም ሴርዳር እኮ ከዚህ በኋላ እዚህ ነው የሚሰራው ቢሮ እዚህ ነው ስትላት አይሊን በጣም እያዘነች ነበረ። ከዛ በኋላ የኬሞቴራፒ ምርመራ ነው ብላ ወረቀቱን ሰታት እየሄደች ነበረ። እነሱን ይመለከታሉ። በአንድ በኩል ዶኑሽ በመስኮት በኩል ሚኔን እያየቻት ነው። ሚኔ ከነርሷ ጋር ቁጭ ብላ እያወራች ነበረ። ሚኔ በመጨረሻ ጥሩ ውጤት ስላሳየችና ስላገገመች ከሆስፒታል የምትወጣበት ጊዜ ተቃርበዋል። ቱርካን በሌላ በኩል ከልጇ ዴፍኒን ጋር ስልክ እያወራች ነው። እማያት መጭም እንዲ እያለቻት ነው። እመጣለሁ ልጅ ትንሽ ብቻ ትላታለች። ከዛ ኒዜት መታ ስልኩን ተቀበለቻት። ቱርካን ምን እያሰብሽ ነው ያለሽው? ምንድነው አንቺ ሁላ ቀን መጥፋት? ለምሮ ማትመጪው ምን ማለት ነው? እዚህ ነገሮች በጣም መስቀልቀል ብለዋል። አንቺ ከሄድሽ በኋላ በጣም ብዙ ነገሮች ተበላሽተዋል። ያ ካርታል የሚባለው ባልሽ መጥቶ ነገሮችን አበላሽተዋል። ሶመር ነው ሚስቴን ያገታት ምናምን ነገር ሲል ነበረ ብላ ነገረቻት። ተናደደች ቱርካን። ይኸውልህ ሶመር ብንሄድ ይሻለናል፣ እንሂድ በቃ ነገሮች ቤት ውስጥ ጥሩ አይደለም ስትለው እሺ እንሄዳለን በቃ እንሂድ ብቻ መጀመሪያ እዚህ ፈርሚ አላት። ዝም ብላ አየችው። ለምን ፈረም አለችው። ታምኚኝ የለ ፈርሚ ምን ችግር አለው አላት። ቀና ብላ አየችው። በፍጹም አታምነውም። ማለቴ ከካርታር ጋር እንደምትፋች እኮ የታወቀ እኮ ነው። ስለዚህ ለጊዜያዊው እሷ ኒጋቱን ማለት ነው ይሄ መብት ለኔ ሰጠኝ አላት። ወረቀቱን አየችው። ይሄ ነገር አስፈላጊ አይደለም ትሏለች። ግን ከደቂቃዎች በፊት ችግር የለም ብለው ነበረ። አሁን ደግሞ ማፈግፈግ ጀመረች። ትኩር ብሎ አያት። እንደማታምነው እየረጋገጠ ነበረ። አታምኚኝም ማለት ነው ይላታል። በሌላ በኩል ካርታል ቱርካን እያፈላለጋን ነው። ኮርማኖች በሚስጥርም በድብቅም በየቦታው ያሰሩትን ቤት በሙሉ እያጠያየቀ እዛ በሙሉ ቼክ እያደረገ ነበረ። የለችም። አያቱ ካርታል ይሄ ነገር ከምለ በላይ በጣም ከባድ ነው። እንደው ቱርካን ምናልባት በራሷ መምጣት ትችል ይሆን? ምናልባት ሶመር ብቻ ላይሆን ይችላል እዚህ ነገር ውስጥ እጁ ያለበት ስትለው ምን ሊሆን ይችላል ከዚህ ውጭ እያላን ነበረ። ግራ ገብቷ ተቀመጠች። ቪጋን ምን እያልሽ ነለሽ? ወደ ቁም ነገሩ ግቢ ይላታል። ካርታልን ያስጨነቀኝ ነገር ይሁን ምናልባት ትዳራችሁን በተመለከተ ጋብቻውን በተመለከተ ቅርብ ጊዜ እንኳን ነግራኝ ነበር ይሁን ነገር ቸኩዬ ይህን ነገር ሳላረገው አልቀረም ብላይ ነበረ አለችው። አይመስለኝም ቱርካን ሶመር ላይ ብትናድድበትም ባትናድድበትም እኔን ስለወደደችኝ የተጋባ ነው። ታምነኛለች። ለአመታቶች ያህል በብዙ ነገር ተፈትነን ነበረ። ሌላ ምንም ቁም ነገር የለውም ይላታል። በሌላ በኩል ሩቻልን ብትሆን እያበደች ነው። ከኒዜት ጋር ተደባድባ መምጣቷ ጠበቃዋን ቤት ድረስ ጠራችሁና እኔ አሁን ዴፍኒን መውሰድ አልችልም ወይ እያለችው ነው። እሱ አይሆንም እያላን ነው። ነገር ግን እሷ ካልወሰድኩኝ የልጅ እንደዚህ ስትሆን ማየት አልፈልግም እያለች ስትጮህ ነበረ። ኦዛር ተረጋጊ እያላን ነው። ሳድቅም ቢሆን ጨንቆታል። ሳድቅ እዚህ ጋር ቱርካን በአንድ በኩል በድብቅ ሄዳ ከካርታር ጋር ተጋብታ ትዳሯ አዲሷ ትዳር ምንም ሳይሰምርላት ድንገት በሶመር መታገቷ እያሳበደው ነበረ። ያስጠላል የኛ ህይወት ተበላሽቷል። በቃ እንደው እኔ ካርታር የሚባል ሰው መቼ ይሁን እንደው እዚህ ቤት እንዲገባ የፈቀድኩለት? ምን አይነት እባብ ነው? እንዴት እንደዚህ ነገር ያደርግብናል? በዚህም ማለ በዛ ብቻ ልጅ ያግብታለች። ግን ይህ ሶመር የሚባል ሰው ያደረገው ነገር ትክክል አይደለም። ሩቻንስ ብታያት ቅድም መታ በጠበጠችን። ምን አይነት ነገር ውስጥ ነው የገባ ነው? እኔ በቃ ደክሞኛል፣ እኔ ሰልችቶኛል ብሏት ጠጋልና እያለቀሰ ነበር ብቻውን ተቀምጦ። ነስሪን ገና ካሁኑ ናፈቀችው። ሙጂጋን በሌላ በኩል ከልጇ ጋር ቁጭ ብላ እያወራች
ነው። በላውን ሂድና አቶ ሳድቅና መስግነው እሱ ሲጀመር የዛ ልተናዶ ነው እንጂ ጥሩ ሰው እንደሆነ ያስታውቃል። ሂድና ይቅርታ ጠይቀዋለች። እንዴማ ይሄ ምን ማለት ነው? ቅጣት መሆኑን ይላታል። ኧረ ቅጣት አይደለም ለራስ ብዬ ነው እያለችው ነበረ። ብዙ ተከራከራትና እሺ ብሎ ሀሳቧን ተቀበለ። በሌላ በኩል ቱርካን ቤት ውስጥ ናት። ድንገት ከመታጠቢያ ክፍል እየወጣች ነው። በሩ ተከፍቷል። ሶመርም የለም። ግራ ገባት። ሶመር የት ነህ እያለችው ነበር። አሁንም ቢሆን ለማምለጥ ፍላጎት አላት። ወደ ውጭ ወጣች። ስትወጣ ማንም የለም። ደነገጠች። የት ሄዶ ነው ብላ በአይኗ እየፈለገች እያለ መጣና አቀፋት። በጣም ነበር ያስደነግጣት። ለምን እንደዚህ ድንገት መታስደነግጠኝ እያለችው ነበረ። ምን ተፈጠረ እያላት እጇን ይዞ ወደ ውስጥ ገባ። ከዛ ብዙ ነገር እየወሩ ናቸው። ያው ታውቂያለሽ፣ አምንሻለሁ። በእኔና ባንቺ መካከል አሁንም ቢሆን ያላለቀ ፍቅር አለ። አሁንም ቢሆን እንፋቀራልና ቱርካን እያላን ነበረ። ቢያንስ ከካርታር ጋር ያላትን ነገር ጨርሳ ከሱ ጋር ብቻ እንድትሆን ፍላጎት እንዳለው በግልጽ እየነገራን ነው። ያቅፋታል። ሴርጃርና ዶኖሽ ሳድቅ ወደሚሰራበት ፖስታ ቤት አካባቢ እየመጡ ነበረ። ዶኖሽ መጣውኝ ብላ ወደ አባቷ ስራ ቦታ እየመጣች ነው። ከዛ የሆነ ወረቀት ላይ እየጻፈች ነው። በድንገት ያ ልጅ እየመጣ ነው። ኤፍራንሲያዊ ደሞ የተለቀቀ እንዴ ብሎ ተደበቀ። ልጁ እየመጣ ወደ ውስጥ እየገባ ድንገት ከዶኖሽ ጋር ተጋጨ። ይቅርታ አላየሁሽም ነበር አላት። ወይ እኔም አላየሁም ነበር ይቅርታ ብላ ዞር አለች። ነገር ግን የሆነ ነገሩ ሳበው። ከዛም በኋላ ግርሞት ተመለከታትና ደንቆት አቶ ሳድቅን ፈልጌው ነበር አላቸው። አልመጣም ዛሬ አሉት። ረፍት እንደሆነ ነገሩት። ከዛ ዞር ብሎ ዶኖሽን ተመለከታት። ጸጉሯን እያስተካከለች ነበረ። ከዛ እስክሪብቶ ይዞ ወደ እሷ ቀረበ። እሺ አሁን እዚህ ጋር አድራሻሽን ንገሪኝ፣ ፖስታ ልክልሻለሁ ወይም ደግሞ ስልክ ቁጥርሽን ንገሪኝ፣ እደውልልሻለሁ። ሁለት አማራጭ አለሽ፣ በባህላዊ መንገድ ይሻልሻል፣ በዘመናዊ መንገድ እያለ ነበረ። ይቅርታ አልገባኝም ማነህ እያለችው ነበረ። እኮ በዘመናዊ ይሻልሻል፣ በባህላዊ መንገድ አማራጭ አለሽ ይላታል። ስልኳም ጠረጴዛ ላይ ነበረ። ምንድነው ባህላዊ ዘመናዊ ምንድነው የምትለው እያለችው ነበረ። ወደ ስልኳን አነሳና ወደ ራሱ ቁጥር እየደወለ ነበረ። እየደወለ እሷ ልትቀበለው እየተንጠራራች ነበረ። እሱም ከእሷ ጋር እየተላፋ ነው። ከዛ እንዴ ከጠራ በኋላ ዘጋው። እንገናኛለን ከዚህ በኋላ ብሏት እየወጣ ነበር። ምን አይነት እብድ ነው ትላለች። ሴርጃር ምን እንደተፈጠረ አላወቀ። በውጭ በኩል እየጠበቀ ነበረ። ዳሪያ በሌላ በኩል ከፋቴ ሚስት ጋር ቁጭ ብላ እያወራች ነበረ። እንዴ እኔ እኮ እዛ ቤት ውስጥ ምንም ወይ ክብር እኮ የለኝም እኮ መስታወት አጸዳለሁ፣ ቤት ወለውላለሁ፣ ዕቃ አጥባለሁ፣ ልብስ አጥባለሁ፣ በይ ማላረገው ነገር የለም። በቃ እንደ ባሪያ ነው የሚሆኝ አልኩሽ እኮ። የሰው ጉልበት ፈልገው ነው እንዴ እኔን ያመጡኝ? ፋቴ እንዴ ባሪያ ፈልገው ነው እንዴ ያገባኝ ስላልነበረም ዝም ብላ ነበር ዳሪያ ስታዳምጣት የነበረው። ግን አንቺስ እንዴት ነሽ ታዲያ ትላታለች። ደህና ነኝ ስትላል ነበረ። ንገረኝ አንቺስ ትዳርሽ እንዴት ነው ስትላት፣ ብዙ ነገር ለአንቺ እኮ ሊነገርሽ አይገባም እኮ ሁሉም ነገር ለሱ አይወራም እያለቻን ነበር። አያገባሽም እያለቻን ነው። ሴርጃር ተናደዋል። ወደ ሙስጠፋ ደውሎ እንዴት ነው ዳሪያ ወይም አንተ ለፋቴ የነገራችሁት የተፈጠረውን ነገር አለው። በዚህ አጋጣሚ ሙስጠፋ ምንም አውቀው ነገር የለም ብሎ ወደ ዳሪያ ተጠጋ። ዳሪያ ምንድነው ሴርጃር የሚለው ለፋቴ ያንን ነገር ነገርሽው እንዴ ይላታል። ዳሪያ ያልነገርኩትም ከየት ነው ደግሞ እንደዚህ ነገር እሱ የሚያመጣው ትለዋለች። መልሶ ሄሎ ሴርጃር፣ ኧረ ዳሪያ እንደዚህ የነገረችው አይመስለኝም ስለው ነበረ። ታዲያ እሱ ከየት አምጥቶ ከማን ሊሰማው ይችላል ሲለው እሱ ደግሞ አላውቅም እያለው ነበረ። ዳሪያ ወደ መኝታ ክፍሏ መጣች። እንዳለ አልጋውን ምናምን እያገላበጠች የሆነ ቁልፍ ጠፍቶባት ስትፈልግ ነበረ። የለም። ድንገት ሙስጠፋ መጣ። ምን ሆነሽ ነው ዳሪያ እያለ ነበረ። የሆነ ቁልፍ እየፈለግኩኝ ትለዋለች። ቆይ እኔ የምለው ስለ ሴርጃር ምንም ነገር ለፋቴ አልነገርሽውም እርግጠኛ ነሽ ይላታል። አንተ ሙስጠፋ ለምሮ መጨቀጨቀኝ እኔ ያልነገርኩትም አልኩህ እኮ ለምን ብዬ ነው የምነግረው? ምንድነው ጥቅሙ አለችው። ተወኝ በቃ አታበሳጨኝ፣ እኔ ለራሴ እቃ ጠፍቶብኝ ነው አለችው። ምን ይጠፋብሽ ይላታል። ቁልፍ አላገኘም። የሆነ ረዘም ያለ ተለቅ ያለ ቁልፍ አለቄ እየመጣ ነው። ያ የሰራንለትን ቤት እንድናስረክበው ይፈልጋል። ዛሬውኑ ነው መሆን ያለበት አለችው። የምን ቁልፍ እያለ ነበር። እሱ ራሱ ደነገጠ። እያስታወሰ ነበረ። ለሶመር ወዲያው ሊደውልለት አሰበ። ሶመር በሌላ በኩል ከቱርካን አጠገብ ነው። የቱርካን እግር ላይ ጋደም ብሏል። ቱርካን አሁንም እየታገሰችው ነው። ሶመር ደግሞ አየሽ ከአንቺ ጋር ሰው እንዴት ሰላም እንደሚሰማኝ ይላታል። እሷ ግን በረዥሙ እየተነፈሰች ነው። ይሄ ነገር ሰልችቷታል። ከዛ በኋላ ሙስጠፋ እየደወለለን ነበረ። ይሄ ደግሞ ለምን የሚደውለው ይላል። ማን ነው ትሏለች። ሙስጠፋ ነው እንግዲህ። በመጨረሻም ለእኔ አሁን ገና ጥሩ ስራ ሰራልኝ። የሚገርም ነው። ይሄን የመሰለ ቤት እዚህ እንድንቆይ ያደረገን እኮ በሱ እኮ ነው ይላታል። ከዛም በኋላ እሷ እየጠጋ ነበረ። በነገራችን ላይ አባቴ ሳድቅ ትክክል ነው። ከዚህ እንደወጣን እሱን ነው የማገኘው። የተፈጠረውን ነገር በሙሉ አስረዳዋለሁ። ከእሱ ጋር ባህር ዳርቻ ሄደን አሳ እናጠምዳለን። ድሮንም እኮ ከአባትሽ ጋር እኮ ተጣልቼ እኮ አላውቅም። እንዴት ነው ከዚህ ከወጣን በኋላ ቆንጆ ወራት አንበላ እያላ ነበር። እንበላለን ትሏለች። ግን በጣም ተጨንቃለች፣ ፈርተዋለች። በሌላ በኩል ዶኖሽ ዴፍኒን ዥዋዥዌ እያጫወተቻት ነው የሆነ ቦታ። ሴርጃር ዝም ብሎ እየተመለከታት ነበረ። ሴርጃር እየተከታተላት ነው። ከዛ እሷ መጣች፣ ወደ እሱ እየጠጋች ነበረ። እኛም አንድ ቀን እንደዚህ የራሳችን ልጅ ይኖረናል፣ መተን ልጆቻችን እዚህ እናጫውታለን። እንደውም ሳስበው 5 ልጆች የሚኖረን ይመስለኛል ይላታል። አረባክተው እንደዚህ አታካብድ እያለችው ተቃቀፉ። እያቀፋት እያለ ጭንቅላቷን እያሻሸ ነበረ። ድንገት ጸጉሯን አገኘ። እጁ ላይ እየተነጫጨ ነበር ጸጉሯ። ከዛም በኋላ ይህን ሲያይ አለቀሰ። አሁንም እንዳቀፋት ነው። ከዛ ቀስ ብሎ እጁ ላይ የነበረውን ጸጉር ጨምቅ ያደረግና ጠግጋ የሆነ ዛፍ ስር ቁጭ እያደረገው ነበረ። ከዛ እሷ ድንገት ለቀቀችውና ታውቃለህ አንተ እኮ ለእኔ መድኃኒቴ ነህ። ምናልባት አንድ ቀን ከህይወቴ ብትወጣና ባጣ ምን ልሆን እንደምችልም አላውቅም፣ መሞት ነው የሚመስለኝ አለችው። እንዲህ እንዴት ይፈጠራል? እኔ መቼም አልተውሽም ይላታል። ሙስጠፋ በሌላ በኩል ልጁን ከትምህርት ቤት ለማምጣት እየመጣ ነው። ከዛ አስተማሪዋ አያቱ መታ ወሰደችው አለችው። ተናደደ። እንዴት ሴቪሌ ሳትነግረኝ ትወስደዋለች እያለ ነበር። ሴቪሌ ግን
ግን ኤፌን በሚሆንም ነገር እየጠቀጠቀችው ነበረ። አይስክሬም ገዝታለት የሆነ ቦታ ተቀምጦ ነበረ። ከዛ በድንገት ሙስጠፋ ደወለላት። ሄሎ እማዬ፣ ቆይ ለምንድነው ሰዓት ነግሪኝ፣ እኔ ምንም ሳላቅ ልጄ የምትወስጅብኝ ይላታል። የልጅ አይደል እንዴ ምን ማለት ነው ስትሎ ነበረ። የናችሁ እሺ እያላት ወደ እነሱ እየመጣ ነበረ። እኔ ምን ላይ እኔ ልጅ እንዴት ነው አባትህ እስካሁን ድረስ እዛ ቤት ከማንም ጋር ተጣልቶ አያቅም? እንዴት ነው አባትህ አያት ላይ ተናዶባቸው አያቅም? እያሉ ነበረ። ከዛም በኋላ በኦዛርና በሩቻን መካከል ስላለው ግንኙነት እየጠየቀችው ነው። እሱ ምንም አያውቅም። ከዛ በኋላ ይኸውልህ ሩቻን እንዳትጠጋት እሺ፣ ትወዳታለህ እንዲ ያለችው። እወዳታለሁ፣ አሻንጉሊት ትገዛልኛለች ብሎ ይመልሳል። እንዳትወዳት እሷ መጥፎ ሰው ናት እያለችው ድንገት ሙስጠፋ መጣ። ስለማን ነው የምታወሪው? ስለማን ነው ለልጁ የምንነግሪው እያላን ነበረ። ድንገት ኤፌ ልጮት ብሎ እየሄደ ነበረ። እሺ እማዬ ደግሞ ምን ጀመርሽ? ልጁ ምንድን ነው የምንነግሪው እያላት እየጠይቃል ነበር። ምንም አላልኩትም ብላ እየደባበቀች ነው። ሩቻል በሌላ በኩል ከዳሪያ ጋር እየጨቃጨቀች ነው። ቅርብ ጊዜ የመጣችውን የፋቴ ሚስት ከዚህ እንድትሄድ ንገሪያት፣ እዚህ ከመጣሽ በኋላ ወይ ትቀመጣለች ስራ ትሰራም እያለቻን ነበረ። ሩቻል ከሆኑ ሰልችቷታል። ዳሪያ ልነግራት እየሄደች ነው። በዚህ አጋጣሚ የፋቴ ሚስት ከቤታቸው ሰራተኛ ከያስሚን ጋር ቁጭ ብላ እያወራች ነበር። መጣች። ከዛም በኋላ እኔ የምለው እንዴ ነው አትመለሽም ወደ ቤት አለቻት። ጣራን የሚሄድበት የለኝም ብላ የትም ሄጃ እንደሌላት ትነግራታለች። ቱርካን በሌላ በኩል አሁንም ማምለጫዋን እየፈለገች ነው። ቱርካን ብትወጣ ከሶመር ብታመልጥ ደስ ይላታል። አስገድዷን ነው እዛ ቤት ያለችው። በሩን ለመክፈት ታገለች። ሶመር የት እንደሄደ አታውቅም። ፈጣሪው ይሄ ቅዠት መቼ ነው የሚያልቀው እያለች ነበረ። ሴቪ ላይ ከደቂቃዎች በኋላ ወደ ካርታል ቢሮ እየመጣች ነው። ቅድም ሙስጠፋ ካርታል መጥቶ ሚስቱን ፈልጎ ቱርካንን እንደበጠበጠ ነግሯን ነበረ። አሁን ደግሞ ሚስት ያለችበትን ቦታ አውቃለሁ እያለች እየነገረችው ነበረ። እኔ የቱርካን የቀድሞ ጓደኛ ነኝ፣ አብረን ስንሰራ ነበረ፣ ስለሷ መረጃ ልነግርህ እችላለሁ እያለችው ነበረ። ይሄን ጊዜ ካርታል ከሷ ጋር ከወራ በኋላ ሽጉጡን አዘጋጀ፣ መኪና ውስጥ ገባ፣ እየሄደ ነበረ። ሩቻልን ብትሆን በሳድቅ በሚሰራበት ፖስታ ቤት በኩል እያለፈች ነበረ። እያለፈች እያለ መኪና ውስጥ ድንገት ሙጅጋንን አየቻት። ሙጅጋንን ስታያት ወዲያው ከመኪና ወረደች፣ እየጠራቻት ነበረ። ሙጅጋን ዞር አለች። እንዴ እኔን አላወቅሽኝም ስትላት ሙጅጋን ሩቻንን አላወቅኩሽም እያለቻት ነው። እኔ እኮ ሩቻን እኮ ነኝ፣ ሩቻን እኮ ርማን አሁን ስለ እኔ ሰምተሽ አታውቂም እያለቻት ሙጅጋን ገረማት። እየተቃቀፉ ነበረ። በኋላ እንገናኛለን ሌላ ቀን ተባባሉ። ሙጅጋን ሳድቅን ፈልጋን የመጣችው አሁንም ዞር ዞር እያለች ትፈልገዋለች። ሰው እያጣየቀች እያለ በድንገት አየችው። ዳቦ ገዝቶ እየሄደ ነበረ። ጠራችው፣ ዞር አለ። ይቅርታ ልጠይቀው እንደመጣች እግረ መንገዷንም ልታመሰግነው እንደመጣች ነገረችው። መጀመሪያ ስለሱ የነበራት አመለካከት ትክክል እንዳልነበር ነገረችው። ዳቦ በጣም ደስ ይላል አለችው። ቆርሶ እየሰጣት ነበር። እሱም ቆርሶ እየበላ ነበረ። ታዲያ ለምን አንድ አብረን ሻይ እየጠጣን አብረን አንበለውም አለችው። እኔ እንጃ እንዴት ነው እንደዛ ይሻላል ሻይን ጠጣ ብሎ እየጠየቃት ነበር። አዎ እያለችው የሆነ ቦታ ተቀመጡ። ሻይ እየጠጡ ያወሩ ጀመረ። ብዙ ነገሮችን ተነጋገሩ። ከዛ በኋላ ስለ ነስሪን እየነገራን ነበረ። የዛለን ነበር የተዋወቁት መቃብሩ ጋር ሆነው ስለ ነስሪን እንዴት እንደሚወዳትና በድንገት እንዳጣት በመኪና አደጋ ምክንያት እያጫወታት ነበረ። እሷም ገርሟት እየተከታተለችው ነበረ። ሩቻን ብዙ የሞከረችበት ነገር አሁን ገደል ገብቷል። ዴፍኒን ለመውሰድ እየሞከረች ነበር። ጠበቃዋ መጥቶ ይሄ ግርግር እስኪጠራ ድረስ ቱርካን እስክትመለስ ድረስ ይሄን ማድረግ አትችም እያላን ነው። ቱርካንና ሶመር ቀስ በቀስ ወደ ፍቅራቸው የተመለሱ ይመስላል። እሷ ግን አሁንም ቢሆን ቁልፉን እየተከታተለችው ነው። ቁልፉን ለመያዝ እየሞከረች ነው። ቁልፉን በድንገት ለመቀማት እየሞከረች ታገለችው። በድንገት ልታመልጠው እየሞከረች ነበረ። እሱም ወደቀ። ልታመልጠው እየሞከረች በመጨረሻም ተሳካላት። ከዛም በኋላ ትተው ልትሄድ ነው። ካርታል በቦታው ደረሰ። ሶመር ወድቀዋል። ቱርካን ጥላው እየወጣች ነው። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች ወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።